አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ከእናንተስ ጋር እንዴት ናችሁ? ሰላም ናችኋ? እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ነባሮቹ ላይክ እያደረጋችሁ ገባ በሉ። ዛሬ ደግሞ በአፍላ ፍቅር ከች ብያለሁ ማለት ነው። በአፍላ ፍቅር ከች ብያለሁ የኔ ውድ ፋሚሊዎች። አፍላ ፍቅር አሁን ላይ አሪፍ እየሄደ ይገኛል። አሪፍ እየሄደ ይገኛል። በነ ኤላ አብዛኛው በኤላና በእንትና አነሱማይች ሰብለ በኤላና በሰብለ ሁሉም እየፈጠፈጠ ይገኛል ማለት ነው። አፍላ ፍቅር ሁሉም የክላሱ ተማሪ በሙሉ ፍቅር በፍቅር ሆኖ ወድቀዋል። መሳኪኖች በጣም ነው የሚያሳዝኑት። ወይ 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 አንድ ንጹህ ተማሪ እኮ አይገኝም አፍላ ፍቅር ላይ። ሁሉም እንዲያለ በፍቅር ሙተዋል መሳኪኖች ማለት ነው። ኢላዬ ያፈቅራታል ኢላዬ እያሉ እንዲህ የክላሱ ተማሪ በሙሉ በኢላ በጣም ከንፈዋል ማለት ነው። ኢላ መሲን በጣም ወዷታል። እንትናን ማለት የነችን መሲና ታዲያ የምገባል ይባላል ሰብለን ማለት ነው። ሰብለ ጆኒ ቲክታከሩ የእሱ ፍቅረኛ ናት። ግን በመሃል ኤላ ገብቶ ኤላን ትወደዋለች፣ መለየትም አትፈልግም። ይህኛው ደግሞ የሆነ እንዲሉንታ ነገር የሚይዘን ነገር አለ ከጆኒ ማለት ነው። ከጆኒ ፍቅር ሳይሆን የሉንታ ነገር ነው የሚይዛት እንጂ ጆኒን አታፈቅረው። ኤላን ግን በጣም አፍቅረዋለች። እንዲያፈቀረውም ልቧ የሚያውቃል የእሱም ልብ ያውቃል። ግን ደግሞ አላፈቅረህም እያለች በሆዷ እየታመመች ትኖራለች ማለት ነው ሰብለ። እሱ ግን ለእሱ ለማድረግ በጣም እየጓጓና እየተዋከለ ይገኛል። እና ፍቅር ትናንትና ላይ እየለቀቁት ማለት ነው ሊደበድቡት ቀጥረዋቸው ነበረ ናታንና ኤላን ማለት ነው። ናታ የሆነ ቃጀል የምትባል የታግታ ነበርና እሷን ለማስፈታት ብሎ ሄደ። ኤላን ብቻውን አግኝተውታል። እየተፎከሱ ነው ያገኙት። ወይ 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 አይታችሁት ከሆነ ማለት ነው ጆኒ ተብዬው እና እነ ጓደኛው እኔ በቃዋለሁ እያለ ጓደኛው በጣም ይገሻረጣል። የጥጃ እረኛ ነው የሚያየው ጭምድድድ ያለ ነው። እኔ በቃለሁ መጀመሪያ ናን የሞከረኝ ሲል በአንድ እጁ ነው ጥምዝዝ አድርጎ የጣለው ማለት ነው። ይሄኛው ግን ታግሎት ነበረ። ጆኒ ተብዬው ታግሎት ነበረ። የተወሰነ ታግሎታል፣ ግን ቢሆንም ጣለው። በጣም መትቶታል ኤላ ማለት ነው። ሁለቱንም ይዘሽ ያስተኛቸው ኤላ ጀግናው ማለት ነው። አሁን ያቸነፈ ሰብለን ይወስዳል ተብሏል። እንግዲህ አቸንፏል። ሰብለን ይውሰድ አይውሰድ እንግዲህ የምናውቀው ታሪክ የለንም። ሲጎሩ ከርመዋል። እሱን እንዲሁ ስብርብር አድርገን እንዲህ አድርገን ምናምን እያሉ በደብዳቤ ሲያስደበድቡት ኖረዋል ወደፊት ቀን። አሁን ግን እነሱን ብቻ አግኝቷቸው ነው እንደዚህ ያደረገው። ግን ይሄኛው ጓደኛው ሊመታው ሲል በእንጨት ማለት ነው አዲስቱ ፍቅረኛው የድሮቱ ፍቅረኛው ከነ አስኮል መጥታለችና የኢላ የድሮ ፍቅረኛው ማለት ነው መጥታለችና ብሩኬት ነው ሩከት የምትባል ልጅ ናት እና አዲስ ነው የመጣችው። ያቺ አስጣለችው እየተጠባበቀችው ነበርና ሊመታው ሲል ወደ ኋላ ሆኖ አስጣለው እሷ ማለት ነው። ጀግና ለፍቅሯ ድርድር የሌላት መስዋዕትነት የምትከፍል ጀግና ማለት ነው። ሳታስመታው ቀረ። ኤላን በጣም ትወደዋለች ታፈቅረዋለች። እሱ ግን አያፈቅራትም።
አያፈቅራትም። እሱ ማንንም አያፈቅርም። በሱ የሚያፈቅረው ሰብለን ብቻና ብቻ። ሰብለ ደግሞ በጆኒ የሆነ የታሰረው ነገር አለ። በሆነ እኔ በገንዘብ ይሰራት በምን ይሆናል በሩታ ነው የተቀመጠችው ማለት ነው። ምስኪን ስታሳዝን ግን ህይወቷ መስቀልቅል አለ። እዚህኛው ተሸሽጋ ትሄዳለች ከኢላ ማለት ነው። ተሸሽጋ ስትሄድ ጆኒ ያያታል። ደግሞ ኢላ ጆኒን ለማናደድ ብሎ እንደማንም ብሎ ይቀርባታል። ይቀርባትና ደግሞ እንደዚህ ያመሰቃቅሏታል። ምስኪን በጣም ነው የምታሳዝነው። አሁን ደግሞ እስኪ በቀጣይ ቪዲዮ እንዴት እናያለን? ኢላ ለራሷ ያረጋታል የምትሉ በላይክ እኔም ለማየት ጓጉቻለሁ። ኢላ ለራሷ አድርጓት ሰብለን ለማየት የጓጉ ማን ነው እንደኔ ማለት ነው። አይ ሰብለ ቅሽሯ ቃጅሌም ተፈታች ማለት ነው። ታግታ ነበረ እንዴ ቁርጥም ያለ ሰው እያግቷት ነበረ። አስፈቷት ቃጅልን ዴሜ ልቤ እያለ አሻን እንተና አሻንቴ ብቻ እነ ሚኪና አቡሽ ምን የሌላለ ሆኖ አስፈቷት። ያችን ሁለት ነው ፍቅረኛቸው። ደግሞ ቢገርማቸው ነገር ሁለት ፍቅረኛ የሚይዙት ማለት ነው። ሀናና ዲሊያዲ አይማሩም እንዴ? ሁለት ፍቅረኛ እየያዙ ነፍረው ይላሉና ያችም ቃጀል ተብዬችው ናታን እወዳታለሁ እያለ ነው። እሷ ገና አልወደውም ናታን። እንደገና ደግሞ የእሷ ያን ማነው የሚሉት የሆነ ልጅ አለ ልቤ ዴሜ ሆዴ እያለ ይምሰለሰላል። እሷ ደግሞ ያንን ታምታታዋለች ፍቅሩን የማትቀበለውም። ይህን ግን ያንን ለመበቀል ብላ ናታን የኔ አባት የኔ መድረሹ ስትለው እውነት እየመሰለው ቅልጥ ይላል። ናታንን ደግሞ በጣም የምትወደው የምታፈቅረው አለም ናት። አለም ያቺ ማነው መሲ በጣም ነው የምታፈቅረው ናታንን ማለት ነው። ናታንን ግን በስንት ቋንቋ ነገረችው። እሱ ግን የሚገባው አይደለም። እውነት እንዲያው በስንት ዙሪያውን ብለዋል። በስ አፈቅርሃለሁ ብላ ቃሉ አልወጣም እንጂ ቢገባው ኑሮ ዙሪያውን እያደረገ እየነገረ ግን አይገባውም። ደነዝ ነው ትላለች እሷ። እውነቷ ደነዝ ነው። እንዴት አድርጌ ልንገርህ ትለዋለች። ቦታም አልሰጣትም። እሱ ወደ ቃጅል ስለሆነ መሽቶም ነው ቃጅል ስላለ ልቡ ያለው ቃጅል ነው ማለት ነው። ቃጅልም ተፈታ የላቸው እንግዲህ አብዛኛው ድሮ ፍቅረኛዋና ናታን አንዱ ይሆናል ማለት ነው። ከጆኒና ከኢላ ደግሞ የመታና ያቸነፈ እሷን የሚችኑ እንትናን ውስጥያን ተብሏል። አሁን ኢላው ጀግናው አቸንፎ መትቷን ካላስ አሁን እንግዲህ የኢላ ናት ማለት ነው። ሰብለ የኢላ ናት። ጆኒ እንግዲህ በትሩን ተመትቷን እንግዲህ በሌላ ጋራጅ ምናምን ያስመታው እንዲሁ እንጂ እሱ አቸንፎታል። ጀግና ነው ኢላ ጀግና የሰብለ ፍቅረኛ ማለት ነው። እናማ አብሽሩልኝ። የዛሬው ውሏችን ይህን ይመስላል። በቀጣይ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። በህይወት አጋጣሚ የረሳሁት ነገር ቢኖርም ኢድ ሙባረክ አላልኳችሁም። ማሌሽ ኢድ ሙባረክ ያ ጀሚአን